ቆይቶ አስባብ ለሃል አይደል አሁን የሚፈጠርብህን ግን ማን ነው ታይዋለህ ምን አረጋን የምትልኝ እሺ ተወኝ ወይ እሱ የሚድንበትን መንገድ ታረጋለህ ወይ ደግሞ አንተም እንደሱ ሆነህ ወይኔ አይታወል አንተ ራስህ ካመጣውበት ካልከ ቦታ ነው ያመጣችሁ አንቺ እርግጠኛ ነሽ ይኸውልሽ የተሳሳተ ነገር ሌላ መድኃኒት የውሸት አመጣለሁ ብለሽ ማለት ነው ማንንም አይለቅሽም መድኃኒት አውጪኝ ብሎ አንተ ያረተው ተዋት መድኃኒት ልልቀው ልጅት አሁን ይኸውልሽ መጨናነቁን ትተሽ ማለት ነው አሁን እንግዲህ ቤተሰቦች ደስ የሚለው ነገር አሁን እንግዲህ ነክቶልናልና አስረነዋል ማለት ነው ያው ልክ እንደነቃ አስረነዋል ለጥንቃቄ ሲባል ለያንዳንድ ነገር አስረነዋል አሁን ቁጭ ብለን ከምንተክዝ የሆነ ነገር ለምን አናረግም ቁጭ ብለን ከምንተክዝ ማለት ነው አንቺም ምን እናረጋለን አሁን እኮ ማለት ነው እሱ ነቃ ማለት ደግሞ ወጥቶ እጥፍ ነው የሚመልሰው በቃ እኮ ስለዚህ ነገር እጥፍ አድርጎ ነው የሚመልሰው ማለት ይውጣም ደግሞ ጦሴን ይውጣ ደግሞ ይውጣል ደግሞ ከወጣ በኋላ ምን እንደሚያደርግ በቃ ከባድ ነው የሚያደርገው እግዚአብሔር እኮ ስለዚህ አሁን ምን እናርግ እንመካከርበት እኮ ነው አሁን አስረነዋል ይውጣ የሚለውን እንወስንና ሁኔታውን ነገሩ ማን ነው ውስጥ የነከረው ራሱ ማን ነው ያጠበቅ በምንድን ነው የታጠበው አንድ ጾሃ አግኝቶ ነው ወይስ ምንድነው በእናትህ ዋውስ ገብተህ ነው ውስጥ እሺ አሁን ማለት ነው ሂድ ነው የምትለን ሂድ እንዴ ለምን ይሄዳል መሄድ የለበትም እዚሁ ቁጭ አድርገን በደንብ ሁኔታውን እናጣራው እስኪ ምን ጠይቀው ምናምን የሚመልስልህ ነገር የለም ምንም እኮ አይመልስልህም ድካም ነው የሚሆንብን እኔ ከዚህ ሁሉ ወይ ይሂድ በቃ እንተውና ይሄድ ደግሞ ሳስበው ደግሞ ካወጣ ደግሞ የሚያደርገው ነገር እጥፍ ነው የሚያደርገው እግዚአብሔርን እንዲበቀላው አሁን ከለቀቅ ነው ሌላ ነገር ነው የሚፈጠረው እምልሽ ከባድ ነገር ነው የሚሆንብን ይሄ ግልጽ ነው እንደዚህ ሆኖ የኑላ ቀን ኮማውስ ቆይቶ አሁን ደግሞ ሲነሳ ታስሮ ምናምን ማለት በጣም ስቃዩን አበዛንበት እኛ ራሱ በቃ እዚህ ሰው በነገራችን ላይ አይወጣም እኮ መውጣት እኮ የለበትም እንደዚህ አርጎ እንትን ብዬ በቀላሉ አይወጣም ሳይድን ወይ ደግሞ መፍትሄውን ሳይነግረን እንደውም አይወጣም እንደዛ አንደኛ መፍትሄ ሁለተኛ ደግሞ ልጅቷ ዛሬ እመጣለሁ ብላለች ይመጣል ግን ምን ማለት ነው ማን ነው እመጣለሁ ያለች እቺ ከእሱ ጋር መሰራ ነበርች አራታ ተባብረው መድኃኒቱን የሰጡት እና ምን ልትሰራ ነው የምትመጣው መድኃኒት ተመጣጣለ ብላለች ታወሱና ና በእናትህ ሊገለው ነው እንዴ ልቀቀው ወጥ ልሰራለት ልቀቀው ጭንቅላቱ ላይ ነው ወጥ ልሰራለት ነው እሱን አንተ እረፍ ሽንኩርት ጨምረህ አምጣ ወጥ ልሰራለታል እረፍ ቁጭ በል አይ እንዴ ወጥ ልሰራለት ነው እንዴ ከመብሎ ያቀል ወጥ አሁን እሱ እንደዚህ እየሆነ ስታየው አረ በእናትህ እንደዚህ አፍን አትክፈት በእግዚአብሔር ወጥ ይኸው አያርፍም አሁን እኮ እሱም እኮ አያርፍም በቃ ቤት ውስጥ እንደዚህ ነው ሁሌ ነው በቃ እንደዚህ የሚሆነው ከቤት መመላለስ ምንም በቃ እንደዚህ ነው እንደምታዩት ነው ወጥ ይሰራለት እሺ ይሰራለታል ወጥ ውስጥ ድንች እንጨምራለን ቲማቲም እንጨምራለን እሺ እንጨምራለን እሺ ጫውም እንጨምራለን ትላንትና ማታ ተውናቲ እንዲያቃጥለው ደግሞ ዘይት እንጨምራለን ወደ ማታ ማለት ነው እስቲ ዝም በል እየተመካከርን ነው መታ ነበር ናቲ ልጅቷ ማለት ነው ምንም አላዘችም ነበር ተመልሰሽ ግን ይዘሽ ነው ብያታለሁ እመጣለሁ ለምንድን ነው እንድትመጣ መታረጊያት ምን ትሰራለች መድኃኒቱ መምጣት አለበት ራስ ማለት ልታስመልጠው እኮ ቢሆን ነው አታስበሽ የምኑን መድኃኒት ነው የምታመጣው ለሱ ለሳሚ እንደዚህ የሆነበትን መድኃኒት ታመጣለች ዳንኤል ራሱ ይጣጣል እናየዋለን ምን ደግሞ ማለት እግዚአብሔር ማለት ሁለቱም ይወዱ በቃ ከዛ ነው የመጨረሻ ይፈልግ አረ ወይኔ ምን እየሆናችሁ ነው ምን እየሆንሽ ነው ሳሚ ቆይ ያወራ ነው አንዴ ገባለው ከፈለገ ይፈልግ ሰው ይሰረኝ ይፈልግ ምን ሆነሽ ነው እንደዚህ ማድረግ የለብንም እንደዚህ ይሁን እስካሁን ይሄን ያውቆ ነው ብሉ እንደዛ ጸጥ ያለው አውቆ ሊሆን ይችላል ግን እንዴት ነው ይሆናል ራሳችን ላይ እኮ ነው እሱን መያዝ አቅቶ እሱ እንደዚህ ሆኖ ቤት ውስጥ እንዴት ያስቸገረ እንዳለ አይተሽዋል ይሆናል
ይዘዋል። እዚህ ባሌ ስለሆነ ነው የሚይዘው። ቀጥ ብሎ ተዋል ይሆናል ማለት አሳብደሽ ልትልኪው ለሳሚ የተሰጠው መድኃኒት ለዳንኤል ልሰጥ ይቅመሰው። እግ የለም አልታሰረም። እኔ የለሁበት ነው ሁለቴ መጥቷል። ስለዚህ እኔ የለሁበት እንደዚህ አይነት ስማ ራሳችሁን ናቲ አሁን ብቻ አትሂድ። በቃ አሁን አትሂድ። ምን ይሰራልሃል? 10 ብር ምን ይሰራልሃል? አለ እኮ እዚህ ውስጥ የለም። 10 ብር ስጠኝ እኔ አመጣልሃለሁ። በቃ ተው ናቲ፣ እሱ ስለሚያወራው ነገር ተው፣ ችግር የለውም። አንዳንዴም እንኳን 10 ብር ስጠኝ። እሱ ማሲያስ ያለው ነገር ያውላል። አንዳንዴ ግን 10 ብር ስጠኝ፣ ዘይት ገዛበታል። 3 ልስጥክ። ዘይት ነው ለዘይት ነው። 10 ብር ዘይት የታገር ነው ያለው። በእናንተ ፍቅር ተው። 10 ብር አሰጠኝ። ይሄ ውሰድ። 10 ብር እኮ ነው ያልኩኝ። ዘይት ነው ለዘይት የሚሆን 10 ብር እኮ ነው። ይሄ እኮ 10 ብር አይደለም ዘይት የሚገዛው። 10 ብር የለም ፍቅር። ዘይት ይጀምራል። ምን ሆነህ ነው? ልቀቂኝ። የት ልትሄድ ነው? ቁጭ በል እዚህ ጋር ልቀቂኝ። እኔ ያወራሽው ነገር ምንም እንደዚህ አይባልም። በቃ ማድረግ የለብንም ነገር ማድረግ የለብንም አይባልም። ከአንድ ሴት ላይጠበቅ ይችላል፣ ግን ካደረገው ነገር አንፃር ያንሰዋል እንጂ አንድ ሴትም ሳይሆን ይሄ ነገር በጣም ከባድ ነው። ይሁን ችግር የለም። ይበራል እንዴ? አዎ ይበራል። ይሄ ይበራል። አየሹ? ይበራል። ይበራል እንዴ? ትልቅ ነው ይሄኛው። አየሹ? ትልቅ ነው። ታው በቃ ፍቅር ማንጠልጠያ የለውም እንዴ? እዚህ ጋር ማንጠልጠያ የለውም። እኔ እኮ ብዙ ኃላፊነት አለብኝ። እሱ እኮ ዳንኤል እኮ ማለት ዝም ብሎ የሚዞር ሰው እኮ ነው። እልም የሌለው ሰው፣ አላማ የሌለው ሰው። እሱ ደግሞ የልጆች አባት ነው፣ ቤት ይመራል። ብዙ ኃላፊነት ያለበት ሰው ነው። መድኃኒቱ ምን እንደሆነ እንኳን ሁለት ሰው እሱ መድኃኒቱን እንኳን እኮ ሊያመጣልን የሚችለው እኮ እሱ እኮ ነው። ማ ዳንኤል እና ታዲያ ችግር የለውም። ሰሜን እኔ አያምጣ። እሱ በጸበል ይድናል። ሰዎች ይምጡ፣ ጓደኞቹ ከስራ እስከሚጨርሱ ድረስ ነው፣ እርስ እስከሚወጡ ድረስ ነው። ሲወጡ ጸበል ይገባል እሱ ማለት ነው። በጸበል ይድናል። ዶሮቹን አስገባሽ። እሱ ደግሞ እሱ ቢያንስ እስከ ተሰቃዩ ድረስ ይሰቃይ ዳንኤል። እግዚአብሔር ሰሜን እንደዚህ ማድረግ የለብንም። ተረጋግተሽ አስቢ፣ ደግመሽ አስቢበት። እኔ ሴት ነኝ ናቲ። ከዚህ በላይ ነው እሱ ምንም ላደርገው አልችልም። ወጥቼ ልከሰው የሆነ ነገር ላደርግ አልችልም። በቃ ናቲ አንተ ምንም አይደለም። ማንም ሰው እኔ ሰውም ቢሆን ጠርቼ እንትን እላለሁ። እኔ ይሄን ሀሳብ አልተቀበልኩም። ተነስ ተነስ እዛ ሂድ። አስመሳይ ተነስ። እሱ የሆነ ነገር ያደርጋል። እንዲህ በተቀመጥክበት አያገባኝም። እኔ ኧረ እራሱ ይነሳል። አነስ አንተን አትበል እባክህ፣ አታስመስል። ስነ ስርዓትን ይዘህ እንትን በል። ተይው ይተኛ። ተይው እሱ ይተኛ። ሰውዬ ስነ ስርዓትን ይዘህ ሂድና ቁጭ በል። ለምንድን ነው የማለቁኝ? ቆይ ልቀቁኝ። ለምንድን ነው የምንለቅህ? ተነስ ላይ ቁጭ በል እዛ። አስመሳይ ሲጀምር ሲያስመስል ነው። እስካሁን ራሱ አውቁ ራበኝ ምን አለኝ እያለ አሁን ከእኔ ምንድን ነው የምፈልጉት? እሺ አሁን ለምን አለቁኝም? ለምን አትሆኝም? እናንተ ነው የምንፈልገው። መሻም ታደረክና ነው የተባልከውን ነገር መለቀቅ ይናፍቅሃል። ኧረ ወይኔ ኧረ ወይ እቃጭኝበት። ተይው በቃ ተይው። እቃጭኝበት ነው። ይሄ ምን ጣሉ በእናትህ ፎቶ እቃጭኝ እየነዳው ነው። እረፍ እስኪ። ቆይ ላዙር። እንደዚህ ነው የሚዞረው። ልቀቁኝ። ለምን አለቁኝም? በቃ ልቀቁኝ። እኔን እንዴ ለምን ያሰራችሁኝ? ለምን አለቁኝም አትበል። ስራ ልያየው ነው። አሰራችሁኝ? ለምን ነው? ምን ያረከውን ይታያል። እሱ እንደዚህ እየሆነ አንተ ምንም ማውቀው ነገር የለም። ቤት እወጣለሁ ብለህ እንዳታስባል። አይደለም መለቀቁ ተውና ማለት ነው። እስኪ ተው። አራስካው ጋደልክ በእናትህ ታፍስ በረስ ጀመረ ልጅ ይኸውልህ ዳንኤል፣ አንተ የምትሰማ ከሆነ ንጹህ ሆነ እስኪ ተንባህ በቃ ልቀቁኝ። እንድለቁኝ ብቻ ነው የምፈልገው። ልቀቁኝ። ሲጀመር ይሄ ሁሉ ቀን እዛ ተጋርመህ የተቀመጥከው አውቀህ ስታስመስል ሰው እንዲተው ማለት ነው። እኛ ደግሞ አንተው ያልሽውን ነገር አረ ፍቅር በእናትህ አረ እዚህ ጋር ተፈተ እጠጣዋለሁ።
እጠጣለሁ። ያገኘው ነገር ሁሉ አይጠጣም። ምንድን ነው? ምን ላድርግ? እሺ በቃ እሱ ምንም ማውቀው ነገር የለም። እሱ እንዲድን ከፈለክ ያደረክበትን ነገር አምጣማ። እሱ ይሻለው። ምንም አላረገም። አትጩ። ምንም አላረገም። አታስመስ። ምንም አላረገም። አስመስ። የሚያክል በርሜል ሰው እየወጡብኝ ምንም አላረገም። ስነ ስርዓት ነው ያዝ። አትሳደብ። መርቤል አትበል። አንተ ነህ መርቤል። ቀና በል፣ ቀና በል። እንትና እዚህ ጋር አንተ ድራማህን አትስራብን እኛ ላይ። እሺ ለምን አትሆኝ? በቃ አይዞህ። አትሆኝ። በቃ አይዞህ። ፍታኝ። እኔ ብዙ በቃ ፍታኝ። እንዴ ፍታኝ። እኔ እንድፈታኝ ነው። እረፍ። እንዴ ፈታው ነው እንዳትፈታሽ። እሺ አይዞህ። እረፍ። እያለቀሰ እኮ ነው ታዲያ። ያልቅስ። ምን አገባህ አንተ? ያልቅስ። አንተ ከዚህ ሁሉ ማለት ነው ከምትሸቀኝ እንደዚህ ሰውንም አይን እንትን ከሚል ለምንድን ነው ጥሩ ሰው ማትሆነው? ተው እንዳትፈታ። እግሩን ልፍተው። እኛ ነን ያሰርነው። ተው ሲጀመር አይፈታም። አንተ ስማ፣ ሰው የሚልህን ስማ። ምን አድርግ ነው የምትለኝ? እኔ ምንም የማውቀው ነገር የለም። ሰውን ወደ ሰውነት ተመለስ። ሰውን ተመለስና መድኃኒቱን መልሰህ ስጠን። የእሱን እኔ ምንም የማውቀው ነገር የለም። ምንም የማውቀው አንተ አይገባህም። እንዴ ምንም የማውቀው ነገር የለም። እኔ እራሳችሁ አይደላችሁ እንዴ እንደዚህ ያደርጋችሁ? እኛ አሁን ዞራችሁ ለምን አፈቱኝም? በቃ ፍታኝና ልውጣበት። አንፈታም። እኛ እንደዚህ ያደርግን እሱ ሳይድን አንፈታም። ልቀቂኝ እንላቸው እንዴ ጸጉር ወይ እንትኑ ሊቀንስ ይችላል። የሰይጣንነቱ ተንኮሉ ሲጀመር እኮ ለምን አተውኝ? ለምን አታምኑኝም? አሁን እኔ ደክሞኛል፣ በቃ አረቦኛል። አራበህም አፈር ብላ አራበህም። ሻውን ልጅቷ እንዳትመጣ ንገሪያት። ሰሚ ማታ ምን ትሰራለች? እንትና አለ ድርቆሽ አለ ስጪው። ማታ ምን ትሰራለች? ምንም አትሰራለች። ይዛ የምትመጣውን እራሱ መልሶ አንተ ይኸውልህ ድርቆሹን አስባ ብለሃል አይደል? አሁን የሚፈጠርብህን ግን ማን ነው ታይዋለህ? ስሚ ድርቆሹን ስጪው። ፍቅር በእናትህ እስኪ ዝም በል። እስኪኛ እየተመካከርን ነው። ስለአንተ እኮ ነው የምንመካከረው እኮ። ለአንተ እኮ ነው እንደዚህ እያደረግን ያለ ነው። አንተ እንድድን አንተ ከሁሉም ነገር በቃ ውጣ። በቃ ሰላም የተባልከውን ብቻ አድርግ። በቃ ይቅርብ። በቃ ተንኮል ይቅርብ በእናትህ። እንደውም ትምጣና ማለት ነው። አረ ደግሞ እኮ አይሆንም እኮ ይሆናል። ምንም የማይሆን ነገር የለም። ስማ አስገድደን እንትን ማድረግ አንችልም አይደለ? በቃ ገጠር ግባ እናሳ ቆፍረ ብላ። ተውኝ በቃ ልቀቁኝ። እኔ ልሂድበት። ልቀቁኝ በቃ ተውኝ። ለምንድን ነው ታንገላ? ምንድን ነው ማተውኝ? እሺ ልቀቁኝ በቃ ልሂድበት። ገጠር ግባ። ስማ ገጠር ግባ እናሳ መተህ ልትሄድ ነው? ገጠር ግባ። ምንድን ነው እያደረጋችሁ ያላችሁ? ሲያስመስል ነው የሚያስብ። ምንድን ነው እያደረጋችሁ ያላችሁ? ቤን እየመታኝ ነው። አይ መታካ ይሄኛው ምንድን ነው የሆነው? ለምንድን ነው የምመታው? ዝም በይ። እራስህ ዝም በል እባክህ። እሱን ጋር ለሚመጣብህ ጣጣታ ግን አፍሽን ዝጊና አርፈሽ ቁጭ በይ። የምንጠይቅሽን ነገር ትመልሻለሽ። ኧረ ልቀቁኝ። ስማ ሰምኛለሽ። አርፈሽ ቁጭ በይ። የምንጠይቅሽን ነገር ትመልሻለሽ። ሌላ ምን አገባሽ? ብንገለው ራሱ ምን አገባሽ? ሁሉም አንድ አይነት ናቸው። ኧረ ወይኔ ታዩ እንደፈለገ አድርገው። አንሳልኝ። ግሬ ስር አልተመቸኝም። አድርግበት። እግሬን ይቀመጥ እኮ አልተመቸኝም። እኛ እንዳንተ ክፉ አይደለም። ቢያንስ ደግነትን ተማር በእናትህ። ተነሳ ሰውዬ፣ ተነሳ።
አሁን በጣም እኮ እንደመታሁት አድርጎ እኮ ነው የሚንከባለለው። አንቺ ዝም በይ። ተነስ፣ ምንም አልሆንኩም። ተነስ እንዳልደግም። ምን አደረገ ነው የምትሉኝ? እሺ ተወኝ። አዘንሽለት አይደለ? ለተባባሪ ሰው እኮ ነው። ለምንድን ነው የማላዝንለት? በጣም ሰው ስለሆናችሁ ነው እሱን ለሁለት እንደዚህ ያደርጋችሁት። ሲጀመር ለምን እሷ ራሱ ከዚህ ቤት መውጣት የለባትም? ኧረ እባክህ ምን ልታረገኝ? ትወጫለሽ። እኔን ልታግተኝ? ይሳካልህማ። አሁን የተባልሽው የምትሻል አላመጣሽም። አንተ አሁን ይሄ ምንድን ነው የሚያደርግልኝ? ይሄን ልናሳብደው አይሆንም። እረፊ። ቆይ ተረጋግተን ማሰብ አለብን። ብለን የምናደርገው ነው። በእናትህ ሳሚያት ጭብን በእናትህ ለመጨረሻ ጊዜ ማለት ነው እሱ እንዲድን አንተ ላይ ነው እጅክ ላይ ነው ያለው። እኔ ምንም እንዲድን አላደርግም ካልክ ደግሞ ሰማኛለህ። አልሰጥሽም እኮ አሳየዋለሁ። ግን እኔ ምን ብዬ ልንገራችሁ? እኔ ምንም የማውቀው ነገር የለም። የምታውቀው ነገር የለም። ይሄ ወይ እሱ የሚድንበትን መንገድ ታረጋለህ ወይ ደግሞ አንተም እንደሱ ሆነ። ወይኔ አይተኸዋል፣ ምን እየሆነ እንዳለ አይተኸዋል። አይኔ እያየህ ነው የምንጠምናጣ ፋኖስ። እኔ ምን ላድርግ? እሺ እኔ ምን ላድርግ? ምንም የማውቀው ነገር የለም። ውሰጂኝ ፋኖስ። እሱ ያዘው እየሰማን ነው እያልን ያለነው። ምን እንዳደረግልህ ነው? እሺ የምፈልገው ምን እንዳደረግልህ? እሱ እንዲድን ብቻ ነው የምንፈልገው። ምንም የማውቀው ነገር የለም። አይ ካልክ ደግሞ ስለምታውቅ መሰለኝ መድኃኒቱን እኮ ነው ይዛ የመጣችው። አንተ ራስህ ካመጣሁበት ካልክ ቦታ ነው የመጣችው። ስለዚህ እሱ እጣ ፋንታ አንተም ይደርሳል። ፋኖሲ የምታውቀው ነገር የለም ወይ? የለም ነው የማውቀው ነገር የለም አልኳችሁ አይደል? ለምን አታውኝም? የምታውቀው ነገር ከሌለ ይሄንን ግጥም አድርገህ ትጠጣለህ። በትርታሽ አምጪልኝ። ፋኖሲ ምኑን ነው የምጠጣው? ምንድን ነው ያደረግሽው አንቺ? ምኑን ነው የምጠጣው? እንደሱ ያረክበት እሷ ላይ አትገላምጣት። እሷን አትገላምጣት። ቆይ ግን እርግጠኛ ነሽ? አንተ አርፈህ ቁጭ በል። እኔ ምንም የማውቀው ነገር የለም አልኩህ አይደል? እኔ ምንም የማውቀው ነገር የለም። ተው አንቺ እርግጠኛ ነሽ? ይኸውልሽ የተሳሳተ ነገር ሌላ መድኃኒት የውሸት አመጣለሁ ብለሽ ማለት ነው ማንም አይለቅሽም። ለምን አታየውም? እጅ ላይ አይደል እንደ ያለው ሁላችንም መሮናል። ይገባሻል? እኛ ሰልችቶናል እንደዚህ አይነት ነገር። ምን አገባኝ ታዲያ? እኔ ምን አገባኝ? አገባሽም አይደለ? ይሄ ያንቺ ሰው ነው እንደዚህ እየሆነ ያለው። ፋኖስ ይሄ ልጅ አንድ ነገር ይሁንና የሚመጣብህን አታውቅም። አንድ ነገር ይሁንና አንድ ነገር ታያለህ። ነይ እያለች ያለችውን እየሰማሽልኝ ነው? እቺ ፋኖስ ወላሂ ለግኑን ታይዋለህ። እስኪ አራዘው ይነምርባት ነገር የለም። ምክንያቱም በጣም ተለምነሃል። በጣም ለምኜ ካለው ብቻዬም ለምኜ ምንም ካለው አላት። ምን አንተ ብዙ ነገር ተብያለሁ። ረፍ ነገር የለም። ኧረ በእናትህ ተጣጣል ሰውዬ ለመድኃኒቱን አትነግረንም። ይሄ ላንተ ማንሱራስ የለም። በቃ ተውኝ እንዴ እራጣለሁ። አሁን ስጪ እኔ ልቁጠር እንዴ? አንድ ብዬ ልቁጠር። እኔ ምን አረግ? እኔ ምንም የማውቀው ነገር የለም። መድኃኒት አልወስድም ብሎ ነው እንዴ ያኛው? ከዚህ በኋላ ምን ሰው እየገደላችሁ እኮ ነው እናንተ። ልጅ ስለሆነ መድኃኒት አልወስድም ይላል። አንቺ ዞር በይልኝ ወደዛ እያልኩሽ አይደል? ዞር በይ ወደዛ። ጉረጭ ልቀቀኝ እስኪ ሳሚ ነኝ። ምን ያርገው እሱ? እኔ ምን አደረኩ? መድኃኒት አልወስድም ብሎ ምንድን ነው ያጠጣችሁ? ምንድን ነው ያጠጣችሁ? ታው ከዚህ በኋላ መድኃኒት
እየተንቀጠቀጣችሁ የዚህ ሁሉ የራሱ እንደዚህ አደረግ